እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን ድርሳኗን እናሰማለን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ስር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን ቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ የደፉበትን የሾህ አክሊል አይታ አንጀቷን እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳን ሰጣት። የእጅ እግሩን መቸንከር፣ የጎኑን መወጋት፣ ፊቱን መጸፋቱ፣ የሰውነቱን ግርፋት አይጣ ልቧ ስላዘነ ፈንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርት አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛ ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድሞ ከእርሷም በኋላ ላሉት ወዳጆች ሁሉ ሰጣቸው እንጂ። እርሱ ወዳዘዛቸው ለሚላኩ አንድነቱንና ሦስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መውለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳን ሰጠው። የምእመናንን ጸሎት ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱንና ሦስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራለት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ድል ይነሷቸው ዘንድ ለመላእክት ሁሉ ሥልጣን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅህ ተወልጄ አድንሃለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶችም ቃል ኪዳን ሰጣቸው። በደብር ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰው ልጅ በነፈረ ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንዲህ የሚል ቃል ኪዳን፣ አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹ ስለተሸጠ ዮሴፍም የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣቸው፣ እኔም ከአንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው። እግዚአብሔር ወልድ እስራኤልን ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌንና ትእዛዜን ብትጠብቁ በቤተ መቅደሴ ብትፈጽሙት በቤተ መቅደስም ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆቹ ሁሉ ለመስፍኑ ኢያሱና ለሌሎች መሳፍንት የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትን መሥዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ።
ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያት ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለ72ቱ አርድእት መታሰቢያቸውን ያደረገ ስማቸውን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ወልደ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸውን በቀናች ሃይማኖት ለፈጸሙ ለጻድቃን፣ ለሰማዕታትና ለደናግል፣ ለመነኮሳት የምሕረት ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል ምሕረት ቃል ኪዳን ሰጠው። በጻድቅ ስም ጻድቅ የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከተናነሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እያለ ሥጋው ደግሞ ለሚሰጥባት፣ ለሚጸልይባት፣ ለሚሰግድባት፣ ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረት ቃል ኪዳን ሰጣት። ወንጌልን በሚያስተምሩ በካህናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸውን ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም በወዲያኛው ዓለም ለዘላለሙ አሜን። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችን ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ፣ ከረቂቅ ሥልጣኑ የተነሳም ሰራዊቶቻቸው ተገኙ። ስለ እመቤታችን ስለ ቃል ኪዳኗ ምድር በኋላ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞቹ በቤተልሔም የምሥራች ነግሯቸው ዘንድ ስለ እመቤታችን ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከሥራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትም ተሆነው ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችን ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድኅነት ቀን በምትሆን ልጇ በተሰቀለበት ዓርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ የረዘመ፣ ላሜህም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችን ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ፣ የያፌትም ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና በኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ። ከመከራ ሁሉ ዳነ፣ እግዚአብሔርንም በእንግድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርንም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በሰባተኛ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችንና ስለ ቃል ኪዳኗ
ጻድቃንም የድካም ዋጋቸውን አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምእመናንና ምእመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ ወንድሞቼ፣ ለነቢያትና ለካህናተ ኦሪት፣ ለነገሥታትና ለመሳፍንት፣ ለሐዋርያትና ለ72 አርድእት፣ ለሊቃውንት ቤተ ክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግልና ለመነኮሳት፣ ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷ አስቀድሞ ለነበሩትም ሆነ ከእርሷ በኋላ ለተፈጠሩትም ሁሉ የልጇ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋህዶ ያነጻት ያከበራት ዘንድ ወደ እርሱ ለመጣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ለዘወትርም ለዘላለም አሜን። የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የተሰጠውን ልዩ ክብር አይ ዘንድ የቸርነቱ ጸዳል ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽ እኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ለራስሽ ጸጉር ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃንን ጸዳል ይልቅ ለሚያንጸባርቀውና በንጽሕና በቅድስና ለሚያበረው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውኃ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይናችንን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳን ሲሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከተዋሃደ ፈጣሪ ልጅሽ ዘንድ የቃል ኪዳን
የምስራች ለተነገራቸው ጆሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳየኝ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናትን እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሐሊባና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት በዚያ እንዳልወድቅ በቃል ኪዳንሽ ተላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ ሕይወት መሳክው ለወጣላቸው አፍንጮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት አድኚኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለሁለተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊል በእኔ በኃጥእ አገልጋይሽ ራስ ላይ አቀዳጅ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክት ፊት እንዳላፍር ለተቀበልሽው ቃል ኪዳን እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ለትክክለኛና አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት ከሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝተው ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል ድህነት የአውሴ ነቢይ ሦስትነቱን አርእስተ አበው የአብርሃም የይስሐቅና የያዕቆብን ቃል ኪዳንና የሙሴ ባለሟልነትን እንዳሰበ ስለ እኔም በመከራ ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የብርሃንን ልብስን የተጎናጸፈ የመልአኩ ቅዱስ ገብርኤል የብስራት ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታውንና የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍስ ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽ አዳይ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በመሆኑ በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባብኛለችና። ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግሥት ለሚመስለው ከሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ
ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና። ይህንን ብለሽ እዝነ ልቦናዬንም ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሾች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮበይ ከልጅሽ እንጋዎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘነ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ ቀኝ ላሉ እጆች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊትና ሥጋዊት ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፈ ደም ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮት ከሥጋሽ ጋር ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ከርኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማያት በአንቺ ጋራ ነግሶ ይኖራልና። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር በቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰለሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እርሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበለ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ አጥንቶቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ ጥፍሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለት ጡቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህ ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል ድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማዖትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል።
የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገበሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የብር ጉትቻ ፈርጥ ለሚመስለው ህንብርትሽ እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት አምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ 3ኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጽሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የአዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጠጉሬ ቀቢኝ፣ የልጅሽ ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብ አካላዊ ቃል ተቀበለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነብ እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ፣ ማልጅልኝ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ 3 ባሕርያዋ ብለህ በእውኑ ትኰንናታለህን ብለሽ አምላክን ትጠይቂልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ ለእያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለ2 እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን ባንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸግሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውጠው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላይ ሰብን ነፍስ ማዳን ባልተቻለውም ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱና በውበቱ በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋና በነፍስ በውጭና በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሆነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሕሱም ራእዩን ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ለነፍስሽ መውጣት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከ3 አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ እግዚአብሔር የመለኮት ባሕሪ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ስለምን ትፈልጋለህ? ሳቲ በችግሬ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ
የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ ትንሣኤ ምሳሌው ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት መዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽንና ጸሎትሽን ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሻልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን ነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነ እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያዊውን አክሊል መንግሥት አቀዳጁ። እመቤቴ ኪዳነ ምሕረት ሆይ ወላዴ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዴ የሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ምስጋና ላንቺ ይገባልና ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላም ላንቺ ይገባል፣ አለኝታዬ ተስፋዬ ነሽና ሰላም ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ምስጋና ይገባል። ከ90 በጎች ተለይተው የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለኃጢአተኛው ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊም ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጭ ላንቺ ምስጋና ይገባል። ድንግል ሆይ በአንቺ መታመኔን ለልዩ ትሩፋትና ስነ ተጋድሎ አድረሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋተ ገድል ለመጽደቅ በተሳኔ ጊዜ አንቺን መጠጊያ መከታ አድርጌያለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ትንሣኤ ዘጉባኤ እስኪሆን ድረስ በተስፋ እኖራለሁና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ አሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጨው ዘንድ ሰላም እያለው ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤታችን ማርያም ሆይ ወንዶችና ሴቶች ባሮችሽ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂን። በልዩ ጠላት ዲያብሎስም ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግራ አጋንንት ከመረገጥና ከመጠቅጠቅ አድኝን ለዘላለም አሜን። አምላካችን እግዚአብሔር ከእናታችን ከቅድስት ኪዳነ ምሕረት በረከትና ረድኤትን ያሳትፈን።
እናታችን ቅድስት ኪዳነ ምሕረትን በተሰጣት ቃል ኪዳን እኛን ልጆቿን ታስምረን ትጠብቀን፣ በምልጃዋና በጸሎቷ አትለየን። አምላካችን እግዚአብሔር ጸሎታችን እንዲቀበልልን ስለ እናቱ ስለ እናታችን ስለ ድንግል ማርያም ብሎ እንዲምረን እንዲህ ያለ እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህን የምትመለከቱት የልዑል እግዚአብሔር ቤተሰቦች ስለ ቅድስት ቤተ ክርስቲያናችን ማወቅ አለብን። አንዳንድ ነገሮችን በሚሄድባቸው በምሳለምባቸው ቦታዎች ለእናንተ ለሕዝበ ክርስቲያን ለማድረስ በተለይ መሳለም የማትችሉ በስደት ላይ ያላችሁ፣ በተለያየ የዓለም ሀገራት ላይ በስራ ላይ ያላችሁ ይህ ቤተ ክርስቲያን ደጇ የናፈቃችሁ እንደዚህ ባስጎበኛችሁ ብዬ ነው። ቅድስት ቤተ ክርስቲያናችን እንግዲህ ጥንታዊ ናት፣ የቀደመችም እውነተኛይቷ መንገድ ናትና ስናውቃት ደግሞ ይበልጥ እየወደድናት እያከበርናት እንሄዳለን ማለት ነው። በዘመኑ ከሚመጣ ከፈተናዎች እንድንድንም ስለ ሃይማኖታችን ማወቅ አለብን ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅ ምን ይላል? እንግዲህ ሃይማኖታችን ቅድስት ቤተ ክርስቲያናችን ባወቅናትና በቀረብናት ቁጥር ፍቅሯ እየጨመረ ይሄዳል። እየወደድናት እያከበርናት ክብር እየሰጠናት የምንሄደው ከልባችን በእውነቱ ስናውቃት ነውና እግዚአብሔር አምላካችን ለሁላችንም እንድናውቅ ጥበቡን ምስጢሩን ይግለጽልን። እንግዲህ የምትመለከቷት ቤተ ክርስቲያን አንድ ጉዞ ሄጄ ነው። በጣም ጥንታዊ ነች። እንግዲህ ቅድስት ቤተ ክርስቲያናችን የተሰራችበትን ቤተ ክርስቲያን እንደምታዩት እንግዲህ ጥበብ ነው። የጥበብ መነሻዋም ቅድስት ቤተ ክርስቲያናችን የሀገር ባለውለታ የሆነች ዛሬ ግን በተለያዩ ከውስጥም ከውጭም በሚመጡ ፈተናዎች በብዙ ብትገኙ ቅድስት ቤተ ክርስቲያናችን እንግዲህ ማወቅ አለብን። እኛም በምንችለው አስተዋጽኦ ማድረግ አለብን። እግዚአብሔር አምላካችንን በያለንበት ይጠብቀን ይርዳን። እንግዲህ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ቻናሉን ለሌሎች ህዝበ ክርስቲያንም እንዲደርስ ሼር በማድረግ ላይክ በማድረግ መንፈሳዊ ኃላፊነታችሁ እንድትወጡ እኛም የምንሰራው ስራ ለብዙ ህዝበ ክርስቲያን እንዲዳረስ ቀጣይነት እንዲኖረው እናንተም እንግዲህ መንፈሳዊ ድጋፋችሁ አይለየን እንላለን። እግዚአብሔር አምላካችን አገልግሎታችን ይባርክልን። በተለያየ በስደት በስራ በተለያየ ቦታም ያላችሁ በያላችሁበት የልዑል እግዚአብሔር ጥበቃው አይለያችሁ።